ታዲያ ይሄ አሁን እኛ النجاح والسعاده التي ننشدها እያልነው እየደጋገምነው ያለው ዱንያ ላይ ያለ ደስታ አኺራ ላይ የሚገኝ ደስታ ተሕቂቅ እንዲሆን ይሄ ነገር ተሕቂቅ እንዲሆን ከቦታው እንዲደርስ ሙከዊናት አሉ ሰክሰስ ኪስ የሚባሉ ለዚህ ሙከዊናት አሉ ይሄን ደስታችንን እንድናገኝ በመጀመሪያ ደረጃ ዲናችንን ልናውቅ ይገባል የመጀመሪያ ዲን የሚባለው ነገር ምንድነው ልናውቀው ይገባል ከምን ይጀምራል የነብዩ ሰለላሁ ዐለይሂ ወሰለም ሐያት ከማወቅ ሊጀምር ይችላል ሲራ እስቲ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ እጁን ያውጣስ አረ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ አረ ጉድ ላ ሐውለ ረውደቱል አንዋር አላነበባችሁ ረውደቱል አንዋር በአማርኛ ተተርጉሞ አላነበባችሁ ረሂቀል መክቱም ተተርጉሞ አላነበባችሁ ሼም ነው ይሄ ላ ኢላሃ ኢላላህ የታለ ያ ይሄ በጣም በመርከዙ ሲራ ይሰጣል አይሰጥም የሲራ ትምህርት ይሰጣል አይሰጥም لا حول ولا قوة إلا بالله يا نبي صلى الله عليه وسلم سيرة روضة الأنوار رحيق المختوم هذا الحبيب يا محب السيرة النبوي لابن هشام أين سيران كالا نببن خلاص على وقت نمدينون حياة الصحابة يا نببه ወንድ ሰሃቦችን አያታቸው ስለ አረጃችሁን አውጡ ያነበበ እኮ የሚያኮራ ነው እንዲበል እንጂ ያነበበ لا اله الا الله እሺ የሴት ሰሃቢያትን ታሪክ ያነበበ አላህን ፍሩ ከዛሬ ጀምሮ ንባብ ለዚህ አሳይመንት ረውደቱል አንዋር ካገር አስገዝታችሁ አምጡ አንብቡ ረሂቀል መክቱም አንብቡ ለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ካላወቀን የለም ደስታ አሁን ምንለው ደስታ የለም የሰሃቦቹን ታሪክ ካላወቀን የለም ለዚህ ሲራን ማወቅ አለብን አጂብ ايش የቁርአን ተፍሲር የቁርአን ተፍሲር በአማርኛ አለ በኦሮምኛ አለ ይሄንን እሺ ያነበበ ያዳመጠ لا اله الا الله አረሰምጣችኋል ዱንያ ላይ ማሻአላህ ተባረከላህ እንዴ خيرሽ احبتي في الله ዲን ከዚህ ነው የሚጀምረው የነብዩ ሰለላሁ ዐለይሂ ወሰለም ሐያት በምን ጀመሩ ምን ውስጥ አለፉ እንዴት አለፉ ሰሃቦቹ እንዴት ተከተሏቸው የግድ ማወቅ አለብን خير ለዚህ አስምሩበት ከሲራ ነው ምን ጀምረው የቁርአኑ ይዘት ምንድነው ሐላል ምንድነው ሐራም በዲን ውስጥ ይሄን ልናውቅ ይገባል ቁርአኑ ለፍዙን እኮ መቅራት ብቻ አይደለም ፋቲሃ መቅራት ብቻ አይደለም ምንድነው ኢስላም የሚባለው ነገር መል ሐላሉ ወመል ሐራም ይሄን ልናውቅ ይገባል ስለዚህ ይሄንን በማወቅ ደስታ ይገኛል በመጀመሪያ ደረጃ ዲን የሚያውቅ ሰው አይገርመውም አያችሁ ይኸውላችሁ ዲን የሚያውቅ ሰው አይረበሽም አይገርመውም ቢያገኝ እንዴት እንደሚሰራበት ያውቃል ያ اخي እኛ እኮ ሀብታሞቻችን ሲባል ዝም ብሎ 100 ሺህ 200 ሺህ የሚሰጥ አይደለም አንድ ሰው ልጥቀስላችሁ አብዱላህ ኢብኑ ሙባረክ ይባላሉ አመቱን ከፋፍለውታል በየ3 ወር 3 ወር አሉ ዒልም ፍለጋ ይላሉ 3 ወር የምርት ጊዜ 3 ወር ሐጅና ምኑን ጨምሮ ኢባዳ 3 ወር ደግሞ ትግል አያችሁ እንደዚህ ብለው ዒልም ፍለጋ ብለው ሲያውጁ ምን ያደርጉ ነበር መሰላችሁ ስሙ ሰዎች ይላሉ ሁላችሁም መስጂድ ግቡ ዒልም ቅሩ የቤታችሁ አስቤዛ ከኔ መጋዘን ይሰፈር እንደዚህ ሚል ዓሊም ደስታ ይሉ የሚያቀሩት እኮ እሳቸው ናቸው የሰፈሩ ሰው አስቤዛው ከኔ መጋዘን
እንደዚህ የሚል ሀብታም እንፈልጋለን እኛ አያችሁ ሀብታም ሆኖ የሚሰጥ ማለት ነው ዱንያ እንዴት መሆን እንዳለባት የሚያውቅ እንደዚህ እንፈልጋለን ስለዚህ አንደኛ ዲንን ተረዱ ደስታ ይገኛል ሁለተኛ ሰዓቴን አብቃቃለሁ ደስታ ለማግኘት ነፍሳችሁን መጠበቅ አለባችሁ እንዴት ነው ነፍሴን መጠበቀው መብላት ባላችሁበት ሰዓት መብላት መተኛት ባላችሁበት ሰዓት መተኛት አለባችሁ ራሳችንን እንድትጠብቅ አላህ አለይኩም አንፉሰኩም ራሳችሁን ጠብቁ ብሏል ወላ ትልቁ በአይዲኩም ኢላ ተህሉካ ራሳችሁን ወደ ጥፋት አትዳርጉ ነው የሚለው አንድ ሰው የራሃብ አድማ ማድረግ አይችልም ራሱን መቆንጠጥ አይችልም መታጠብ ሲችል ቆሽሾ ከሄደ ጸጉሩን ማበጠር ሲችል ተንጨባሮ ከሄደ ቦርኮ ሆነ ከሄደ አላህ ይጠይቀዋል እህታችን አያችሁ እህታችን አንዲት ሚስት ባሏ ፊት ማለት ነው የሆነች ዝርፍትፍት ብላ መቅረብ የለባትም አያችሁ ክሽን ብላ ጽድት ብላ ጸጉሯን አበጠራ ሲዋክ አድርጋ እንደዚህ ሀከዛ ለምን አላህ ስላዘዘኝ ብላ ማለት ነው አንድ ባል አያችሁ ልክ እሱ ሚስቱ መሆን እንዳለባት እሱም ሊሆን ይገባል ወለሁን مثل الذي عليهن خير ለዚህ አንድ ሰው ሸንቃጣ ጽዱ አያችሁ ጀንተል ያለ ጥርሱ ነጭ የሆነ ጡንቻው ጣውላ መሆን የለብህም ፑሽ አፕ ስራ አየው ዘርፈትፈት አትበል ሸንቀጥ በል አየው እንደዚህ ነው ለዚህ ስትታይ አቡ እንዴት ያምርበታል ጀንተል ያለ አዎ እንዲ መሆን አለበት ለምን ነፍስን መጠበቅ ዲን ነው አላህ በእኛ ላይ ያስቀመጠው ሐላፊነት ነው እንቅልፋችን ሰዓቱ ሊጠበቅ ይገባል ምግባችን ሰዓቱ ሊጠበቅ ይገባል አያችሁ ራስን መጠበቅ ይሄ የደስታ ምንጭ ነው ቀጥሎ ክብርን መጠበቅ ክብር በምን ይጠበቃል ከምንም በፊት አውረትን በመሸፈን በሂጃብ ወደ ሀገራችን ብትመጡ እዚህ እንኳን ትንሽ ይቀላል ወደ ሀገራችን ብትመጡ ሚኒስከርቱ ማአት ነው እንብርት ተገልጦ የሚሄድበት ማአት ነው አያችሁ ያቺ ሴት ሂጃብ ያላደረገችው መጀመሪያ ክብሯን ነሸጠችው አንዷ ጸጉሯን እንዲህ ስትበትነው ከታክሲ መሳፈሪያ ኋላኛው ወንበር ላይ ወድቋል ከኋላ ያለ ዱርዬ ይጎነጉነው ጀመረ ምን አገባሽ አላት ምን ያረክ ነው ስትለው ምን አገባሽ ለምን ድንበር አልፎ ነው የመጣው አለ ጸጉር ለምን ድንበር ያልፋል አያችሁ በራሷ አንበር በራሷ ሂጃብ አያችሁ ለዚህ ሚኒስከርት አድርጋ ፒያሳ መርካቶ ስትል አንዴ ሚስተር ኤ አንዴ ሚስተር ቢ ከኤስ ከዜድ ያሉት ይጋልቧታል ከየት ነው ክብር የሚመጣው ሸቀጥ ሆናለች ይቺ ግን ጅልባብ ይቺ ግን ንቃብ ያደረገችው ክብሯን ጠበቀች አልጠበቀች በሂጃብ ክብር ይጠበቃል ክብራችን ልንጠብቅ ይገባል አይናችንን በመጠበቅ ክብር ይጠበቃል አንድ ሰው ሄዶ ያቺንም ይቺንም እቺ ዳሌዋን እቺ ባቷን ምናምን ይያለ ሚለቃቅም ከሆነ ክብሩ ይወርዳል ለዚህ አላህ ወغض ምንድነው ወቁል للمؤمنين يغضوا من ابصارهم ለሙእሚኖች ነገራቸው አይናቸውን ዝቅ ያርጉ አይን ዝቅ በማድረግ ምላስን በመሰብሰብ ብዙ ባለማውራት አንዳንድ ሰው አለ የተከፈተ ሬዲዮ የሚመስል ያወራል መቼ ነው ዝም የምትለው ይባላል ሴቶችም አሉ እርም ይሉ አረ መቼ ነው ዝም የምትዩ ይባላል ለምን እንደዚህ እኛ የምንናገረው ሐጃ ሲኖር መሆን አለበት አያችሁ ሰው ወሬው የሚቆጠር ከሆነ አንዳንዱ ልክ ሲተነፍስ ወርቅ የሚተነፍስ ይመስላል ይባላል እስኪ ተናገር አንተ ተብሎ የሚለመን አለው ክብር አለው ይሄ ሰው አያችሁ ለዚህ ስንናገር ያልገባንን ለመጠየቅ ስንናገር ሰዎች የሚያውቁትን ለማሳወቅ ለመተንተን ስንናገር وقلنا قولا معروفا ሴቶች
ቁም ነገር አዘል ንግግርን ተናገሩ ወቁሉ ቀውለን ሰዲደን ቀጥ ያለ ንግግርን ቁም ነገር አዘል ንግግርን ክብር አዘል ንግግርን ተናገሩ ዝም ብለን እናወራለን እንዴ አያችሁ ክብራችንን መጠበቅ አለብን ተዓፉፍ ጥብቅ መሆን ክብርን አለመሸጥ አለመዋረድ በትንሽ መብቃቃት አውረትን ከመከታተል ከሐሜት መራቅ አውረትን የሚከታተል ሰው እገሌን ታውቃለህ እገሌም እንደሚበላ እገሌማ እንደሆነ ታውቃለህ ብሎ የሰውን ነውር የመዘዘ የሚናገር አላህ ያዋርደዋል ይሄን ሰው خيرا ስለዚህ احبتي في الله ሌላኛው ደስታችንን የምናገኝበት እኛ ሰክሰስ ኪ የተባለው ልጆቻችንን ስንጠብቅ ልጆቻችንን መጠበቅ حفظ النسل የሚባለው ነገር ልጅን መጠበቅ ከምን ይጀምራል ቢባል ሴት ጥሩ ባልን በመምረጥ ወንድ ጥሩ ሚስትን በመምረጥ አያችሁ ለሴትና ለሴት ቤተሰቦች የተሰጠ አሳይመንት አለ اذا جاءكم من ترضون دينه وخلقه فزوجوه ዲኑን የምትወዱለትን ባህሪውን የምትወዱለትን ወንድ መጥቶ ልጃችሁን ስጡኝ ብሎ ከለመነ ስጡት ደስታ የሚባል ነገር ያኔ ይገኛል ስለዚህ ለአንድ ዱርዬ ልጅህን ተሰጥና ሀብት አለው ብለህ ያንተን እህት ወይ ልጅ በርግጫ ይገፋትና ሌላን ያመጣል እሱ መቀያየር ነው የለመደው በገንዘቡ ይገዛል አንዲት እህት እኔ ሀብታም ማግባት አልፈልግም ማለች ለምን ሲባል በሪሞት ኮንትሮል ከፍ ዝቅ እንዲያረጋኝ አልፈልግም ማለች እኔ የምፈልገው የኔን ቀድር የተረዳ ዲን ያለው ሰርተን አብረን የምናድገው ነው ይሄ ነው የሚያከብረኝ አለች ገብቷታል እሱ ለዚህ ሴቶች አላህን ፍራ ስትዩ ቀጥ የሚል ሱብሂ ጀማዓ የሚሰግድ ባህሪው ያማረ አያችሁ ያንቺን ሐቅ የሚጠብቅ እንዲህ ያለ ሰው ነው በቃ መገባት ያለበት ስለዚህ ወንዶች እንድትመረጡ ዲነኞቹ ነው ሴቶች ዲነኛ ያልሆነ ወንድ ቢጠይቅሽ ፍንክች እንዳትይ ነግርሻል እሺ መርሐባ ለማንኛውም አላህ الطيبات للطيبين ብሏል አይደል መልካም የሆኑ ሴቶች መልካም ለሆኑ ወንዶች የተገቡ ናቸው ይላል እኛ ወንዶቹን መልካም ያድርገን ሴቶቹንም መልካም ያድርጋቸው መልካሞችን ከመልካሞች አላህ ያጠናድ ያገናኝ ሌላኛው እዚህ ቦታ ላይ ሳልናገርም ላልፈው የማይገባ ነገር አለ ልጅ ሲባል ልጅ ምን በላ ልጅ ምን ለበሰ ልጅ የነው የሚያድረው ምን አልጋ ላይ ነው ልጅ ምን ተማረ የት ውሎ ገባ ብሎ የማይጠይቅ አባት ከአባት አይቆጠርም መጀመሪያ ልጆቼ ሆይ ይላል አንድ صالح እኔ እኮ ለእናንተ መልካም መዋል የጀመርኩት ሳትወለዱ ጀምሮ ነው አለ እንዴት ባባ ሲሉት ምርጥ እናት መረጥኩላችሁ አለ ለዚህ አንተ የምትመርጣት ሴት ለአንተ ሻህዋ እጅግ የተጋነነች ቆንጆ ምናምን አይደለም እናት የምትሆን ወልዳ ማጥባት የምትወድ ልጆቿን በተርቢያ ለማሳደግ ዝግጁ ሆነች እንዲህ ነው በቃ ለልጆች ማሰብ ሳታገባ ነው ከዛ በኋላ ከመጡ በኋላ ደግሞ የዑመር ፎርሙላ አለ ዳዒብ ኢብነከ ሰብዓን አሉ ልጅህን 7 ዓመት ድረስ አሳድገው አብረኸው አጫውተው ዳዒብ ማለት ሙዳዓባ ማጫወት ነው ልጅህ ትከሻህን ይልመደው ልጆችህ ካልሳሙ ባባ ያሉ ካልቀለዱ ልክ አንተ ቤት ስገባ አቡ ሰንቀም ጠሪራ ጭፍጭግ አድርገፊትም ማለት ነው ከሆነ ውይ ገና ሲመጣ ደሞ መጣ ነው እኮ የሚባለው አንተ ከተመቻቸው ግን እቤትህን አንተ ራስህ ታውቀዋለህ ልክ ስትመጣ ደስ የሚላቸው ባባ መጣ ይቃሉ
ካልሲና አውልቅ ጫማና አውልቅ ከሆነ አቤት እነሱ ተደሰቱ አንተ ተደሰት አለበለዚያ እኛ ቤት አለኝ አንዱ ባባ ዳቦ ስንል ዱብ በል ነው ምንባለው አለ አውዙ ቢላህ እና እንዲህ ያለ ሐያት ካለ والله ፈሸል ነው ይሄ ፈሸል ነው አላህ ፊት ይጠየቃል የለማ ደስታ የሚባል ነገር የለም ለዚህ ልጆችን ልንንከባከብ ይገባል 7 አመት ድረስ አሳድገው 7 አመት ከ7 እስከ 14 ደግሞ አድብሁ አደብ አስተምረው ኸይር 14 ድረስ አይደለም አደብ መቼ ነው የሚማረው ከ7 እስከ 14 ልጅማ ሆኖ አቅም ሐላልና ሐራምን አይለይም ከ7 እስከ 14 ግን አደብ ሊማር አበላል እንግዳ አስተናገ እንዴት ያስተናግዳል ምን መሆን አለበት እሺ ከ14 እስከ 21 አመት ደግሞ ወصاحبه سبعا ቤተሰብ ጋር ስትሄድ ይዘው ሂድ መጅሊስ አብራ አሳትፈው ከ7 እስከ 14 መስጂድ ስትሄድ እጁን ይዘህ ሂድ መስሪያ ቤት ስራ ምን እንደሆነ ገንዘብ በምን ይገኛል ያን ያስረዳው ከዛን ሙሉ ሰው ሆኖ ይገኝልሃል you see this formula እንዲ ነው ማድረግ ያለብን ቀጥሎ የመጨረሻው ሰዓት የለም እና 5 ደቂቃ ቶለራንስ ስጡኝና حفظul ማል ገንዘባችንን መጠበቅ አለብን እዚህ አሁን ተሰደን ያለነው ሁሌ በስደት መኖር አለብን ለዚህ በመጀመሪያ ደረጃ المرء ضعيف وحده وقوي في اخوانه አንድ ሰው ብቻውን ደካማ ነው ከወንድሞቹ ጋር ሲሆን ጠንካራ ነው ጀማዓን መስርት ለአላህ ብላችሁ ጀማዓን መስርት ጥሩ ስራ ምናቁ ሰዎች ለወንድሞቻችን የጥሩ ስራ መንገድን እናሳያቸው ለሙስሊም እህቶቻችን ወንድሞቻችን እንጨነቅ በመጀመሪያ ደረጃ how to make money ገንዘብ እንዴት ይገኛል በሐላል የሚለውን ነገር እንረዳኛ በመጀመሪያ ደረጃ እንዴት ነው እዚህ ሀገር ህንዱ ነጋዴ ነው አንተ ለምንድን ነው ነጋዴ ማትሆነው ዲ ለምንድን ነው የሆነ አክሲዮን ነገር እንትን ብላችሁ የሆነ ሱቅ ለምንድን ነው የማይሰራው አንድ ሰው ጥሩ አረብኛ የሚያውቅ ሰው አለ ለምሳሌ ከሀገሪቱ ዜጋ ጋር ሆኖ ስለዚህ እኔ ልጆች አመጣለሁ ሱቅ ላይ የሚሰሩ አንተ ቃቅርብልን ትርፌ ጋራ ለምንድን ነው የማይባለው ለምንድን ነው ሁሌ ከጃይ ሆነን የምንኖረውኛ ይሄ ነገር መፍትሄ ማግኘት አለበት ጀማዓ መስሩቱ አክሲዮን መስሩቱ ተንቀሳቀሱ ይሄ ትንሽ ቡድን ነው ለዚህ ሴቶቹም ምኖቹም የምትቆጥቡት ገንዘብ ሊኖር ይገባል በመጀመሪያ ደረጃ how to make money ገንዘብን እንዴት እናገኝ እንስራ ይሄ ጥያቄ መሆን አለበት ከዚህ ቀጥሎ እንዴት እናስተዳድረው ገንዘብ እንዴት ገንዘብን ይውለድ ወለድ ማለት አይደለም እንዴት ገንዘብን ያስገኝ ይሄ ሊታሰብበት ይገባል ገንዘብን ነብዩ ሰለላሁ ዐለይሂ ወሰለም ነጋዴ ነበሩ ዑመር ኢብኑ ኸጣብ ደላላ ነበሩ አብዱራህማን ኢብኑ አውፍ ወደ መዲና ሲሄዱ ምንድነው ያሉት ዱሉኒ አለ ሱቅ ነው ያሉት እና ካፍልህ ሲባሉ ሱቅን አሳዩኝ ስራ አሳዩኝ አሳ አትጋብዘው አሳ እንዴት እንደሚጠመድ አሳየው ነው የተባለው አሳ ከጋበዝከው ዛሬ ጋበዝከው ነገ ሳንተ በሌለበት ሆዱን ያሻሸ ሊኖር ነው አሳ እንዴት ማጥመድ ካስተማርከው ግን ዛሬም ነገም ለመቼም ላንተም ያቀርብልሃል አየው ስራን አሳዩ ሰዎችን ስራን እንልመድኛ ለዚህ ጧት አያችሁ ስንነሳ ወደ ከመውጣታችን በፊት ማታ ቁጭ ብለን እንፈክር አቦ ገንዘብ እንዴት ነው የሚገኘው ጓደኞች ሰብስብና እንዴት ገንዘብ እናገኝ እስቲ ምን ስራ አለ እንዲህ ብንሰራስ እንዲህ ብንሞክርስ خلاص ይሄን አምፖል የሰራው አምፖል የሚባል ነገር ያስገኘው ሰውዬ ኦራይት ምንድነው ያለው 1000 ጊዜ ሞክሮ በ1000ኛ ተሳካለት 999 አምፖል የማይበራበትን መንገድ አወኩ ነው ያለው ከሰርኩ 999 ስለዚህ በዚህ ሄድኩ በዚህ ባካ አይሳካም ይልሃል አንድ ሰው በዚህ ሲለው ሞክራለሁ ተው ይሄንን ይለዋል በዚህ ሲባለው እቺን እስቲን ሞክራት ይላል አብረው እንትን ይሞክራሉ እያሉ ላጥ ቢልጌት እንኳን ተዚህ ነው የጀመረው ከታች ነው የሚጀመረው
ለዚህ how to make business ጤነኛ ከሆነን ጤነኛ ጭንቅላት ካለን እንዴት እስቲ ገንዘብ እናገኝ ብለን መፈከር አለብን ቢስሚላህ اللهم افتح لنا ابواب فضلك ብለን እንውጣ ይሄ ነው ስራን በተመለከተ አላህ ጀለ ወተዓላ ምንድነው ያለው ጁምዓ እንኳን ሰላት ተሰግዶ ሲያበቃ فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله እንዲህ ነው ያለው ሰላት ተሰግዶ ሲያበቃ ሂዱ ተበተኑ ያላህን ትሩፋት ፈልጉ والذي جعل لكم الارض ذلولا فامشوا في مناكبها وكلوا من رزقه እንዲህ ነው የተባለው ለዚህ ገንዘብ መጀመሪያ ማግኘት አለብን ካገኘም በኋላስ ገንዘብ መጠበቅ ይሄ ማክተሚያዬ ነው ገንዘብ መጠበቅ አለብን አንድ ሰው አያችሁ አንድ ሰው ገንዘቡን የሚያባክን ከሆነ አላህ ፊት ይጠየቃል እማልፍለት ደሃ ሀብታምን ካልጋበዝኩ ይላል አሉ ደሃ ነው አቅሙን ማወቅ አለበት ሀብታምን ለመጋበዝ የሚያቀርበው ኬክ የሚያቀርበው ክትፎ የሚያቀርበው ኤኒዌይስ የምግብ ሜኑ እሱን ድህነት ላይ ይጨምርለታል ድህነቱን አይጨምርለትም ያላቀማችሁ ልጋብዝ እንዳትሉ አንድ ያዙ አስምሩ አንድ ያላቀም ልጋብዝ እንዳትል ያላቀምህ ማለት ነው ኢኮኖሚን የሚያናጋ ልብስ ኢኮኖሚን የሚያናጋ ምግብ አያስፈልግም ኢኮኖሚን የሚያናጋ ኪራይ እንኳን አያስፈልግም አስምሩበት ይሄን ገንዘብ ሴፍ ሆኖ ቁም ነገር ላይ መዋል አለበት ልንለወጥ ይገባልኛ ዝም ብሎች እንሰሳ አይደለንም አንድ ሰው ሲጋራ ቢያጤስስ والله አላህ ፊት ይጠየቅ ጫት ቢቅምስ والله አላህ ፊት ይጠየቅ አንድ ሴት ባሏ ሲጋራ ያጤሳል እኔ እናንተ በሰላም እንድንኖር ከፈለክ አለችው ልክ ሲጋራ አንተ ስታጤስ ሲጋራውን የምትገዛበትን ብር ለኔም ስጠኝ አለችው ችግር የለም ሰጥሻለሁ አላት ሰብስባ የምታስቀምጥ መስሎት ልክ እሱ ሲጋራ ልኩስ አድርጎ ሲቀመጥ እሷም ብሩን በክብሪት ልኩስ ታረጋለች ሲመጣው ብሩም እዚህ ይመጣጣል ብሩ ታካታለሽ አቅለልሽም እኔልሽም ምን አገባ ተስማምተን የለ ትሏለች ስትደግመው እንዲህ ስትለው ከዛን እስቲ እንተማመን አለችው አንተኮ ብሩንም ራስህንም ነው የምታቃጥለው እኔ ግን ብር ብቻ ነው ያቃጠልኩት አለችው ነው አይደለም ሰው በገንዘቡ ራሱን ያቃጥላል ለዚህ ሱስ ላይ የተሳተፈ ሰው በሙሉ አላህ ፊት ይጠየቃል ከሱስ ነፃ መሆን አለብን ግልጽ ነው ኢንሻአላህ በሏ ወንድ ሴት ሺሻ የለ ሲጋራ የለ ኢንሻአላህ በል ስለዚህ ስፖርት ሰሪዎች አያችሁ ምርጥ ምግብ ተመጋቢዎች ሸንቃጦች ሲራን የምትቀሩ ዲናችሁን የምታውቁ የምትተጋገዙ ምርጥ ባልና ሚስት ምርጥ አሳዳጊዎች እንዲኖ ልትሆኑ የሚገቡት እንደ ልብሳችሁ ነጮች አከዛ ኸይራንሽ ለዚህ ፕሮግራሜን ባልጨርስም እዚህ ጋር ላቆም እገደዳለሁ እና እነኚህን ነገሮች ከሰራን ዱንያ ላይ ደስተኛ እንሆናለን አኺራ ላይ ሲባል ከማ ተዲኑ ቱዳኑ አኺራ ላይ እምትገመገመው ዱንያ ላይ በሰራው ስራ ነው እሾህ የዘራ ሰው በቆሎ ይጠብቃል አይጠብቅም ሰዎች ሰላት ሲሰግዱ ተውባክ ልፋ ብሎት ነው አይሰግድም ቂራት አይቀራም ሂጃብ ሲያረጉ እሷ በቅንቅን ሐያቴን ላይፌን ልቅጭ ብላ አሳለፈችው በሚኒስከርት ገርገራ መጣ ወሰዳት አላህ ፊት ስትቀርብ ይቺ ሴት ፋይሏ ላይ ያለው ነገር ምንድነው ዱርይነት ጀነት ከየት ይምጣ አያችሁ ለዚህ ዛሬ ላይ በሆነው ነገር ነው ابن القيم الجوزية من يلاله إن في الأرض جنة بزي دنيا لي جنة علج من لم يدخلها لم يدخل جنة الآخرة دنيا لي جنة على الزي دنيا لي علجون جنة يالقبا آخرة لي علجون جنة آغني مالو يا دنيا جنة بمدو يغنيو بإيمان ميغنيو طمأنينة من رقاقات
አያችሁ በዲን ሐያትን መቅረጽ ይሄ ነው ለዚህ ዲናችን ምንም አላጎደለብንም ኩሉ ወሽረቡ አለ ምርጡን ብላ ጠጣ ተባልክ አግባ ተባልክ ፈንኪሁ ማጣበ ለኩም ሚን النساء مثنى وثلاث ورباع ተባለ እሺ ቤት ስራ ተባለ ቤት ሰፊሁን ተፈቅዶልሃል መኪና ምትደላይሁን ተፈቅዶልሃል ሚስት ሳሊህቱን ተፈቅዶልሃል እንዴ ምን በደለን ዲናችንኛ ምንም እዚህ በዲናችን ያማረብን ጊዜ አኺራ ላይም ያምርብናል እዚህ የሰራነው ስራ ነው አላህ ጀለ ወተዓላ إن الله لا يظلم مثقال ذرة الله مثقال ذرة የአንዲትን ቅንጣት ክብደት ያህል አላህ አይበድልም وإن تكو حسنة ሰውየው የሰራው ምርጥ ስራ ካለ يضاعفها الله اطف درب ያደርጋታል ويؤتي من لدنه أجرا عظيما الله ከሱ ዘንድ ብዙ አጅርን ይከፍለዋል ትልቅ አጅርን ያቺ ጀነት ነች አህበቲ ፊላህ